ሰላም እንዴት ናችሁ? ደህና ናችሁ ወይ? ሳምራዊት ነኝ። ይህ ፈረንሳይኛ ቋንቋ ለመማር ትክክለኛው ቻናል ነው። ዛሬ በባለፈው ክላስ የቀጠለ ለብቻው ፓሴ ኮምፖዜን ወይም ያለፈ ጊዜ ቴንስን ወይም ሲምፕል ፓስትን እንዴት ኮንጁጌት እንደምናደርግ ከዛ ደግሞ የተለያዩ ኤግዛምፕሎችን እያየን በዲቴል ፓሴ ኮምፖዜ ለብቻውንና አምፓርፌን ደግሞ በሚቀጥለው ቪዲዮ በደንብ አሳያችኋለሁ ማለት ነው። አብራችሁን ቆዩ። ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ አትርሱ። እናንተም አረፍተ ነገር እየሰራችሁ በደንብ ኢንጌጅ አድርጋችሁ መማርን እመክራለሁ ማለት ነው። ዛሬ የምናየው እንደነገርኳችሁ ፓሴ ኮምፖዜ ነው። ፓሴ ኮምፖዜን መቼና እንዴት እንደምትጠቀሙ ለማስረዳት ወይም ለማስታወስ ያክል ፓሴ ኮምፖዜ የምንጠቀመው ከሁለት ኦግዚለሪ ቨርቦች ጋር ነው። ቨርብ አቮር እና ቨርብ ኤትር። ፎርሙ ደግሞ ሁለት ለምሳሌ በኦግዚለሪ አቮር ከሆነ አቮር ቨርብ አቮር ወይም ቨርብ ቱ ሃቭ በፕሬዘንት ቴንስ ኮንጁጌት ከተደረገ በኋላ ፕላስ ፓስት ፓርቲሲፕል አድ እናደርግበታለን ማለት ነው። ለምሳሌ ጄይ እኔ አለኝ አይደል? ፕሬዘንት ቴንስ ነው። ከዛ እኔ አለኝ የሚለው ላይ ፓስት ፓርቲሲፕል ለምሳሌ ጄይ ኢዩ ነበረኝ የሆነ ነገር። ስለዚህ ኢዩ የሚለው ኢዩ የአቮር ፓስት ፓርቲሲፕል ነው ማለት ነው። ጄይ ኢዩ እኔ ነበረኝ፣ ጄይ እኔ አለኝ፣ ጄይ ኢዩ እኔ ነበረኝ። ስለዚህ ምናወራው ፓሴ ኮምፖዜን መቼ እንደምንጠቀም አንደኛ ፓሴ ኮምፖዜ የምንጠቀመው የሆነ ነገር ያለቀ ወይም ከዚህ በፊት የተደረገ ተደርጎ ደግሞ በምናወራበት ሰዓት ድርጊቱ ወይም አክሽኑ ያለቀ ሰዓት ነው የምናወራው ማለት ነው። ለምሳሌ በልቼ ነበር፣ ሄጄ ነበር፣ ከዛ ደግሞ አይቼ ነበር ስትሉ ማለት ነው። ለምሳሌ with verb avoir ያ ማለት with verb auxiliary verb ነው። avoir አይደለም። avoir ከverb to have ጋር ከauxiliary to have ጋር ስንጠቀም subject አለ። ከዛ auxiliary verb avoir ደግሞ ወይም to have ደግሞ በpresent tense conjugate ይደረጋል። je አለ subject plus avoir በpresent tense conjugate ተደረገ የavoir ወይም የto have verb conjugate ተደረጋለ። ስለዚህ j'ai ሲሆን እኔ አለኝ ይሆናል። ከዛን ፕላስ ፓስት ፓርቲሲፕል ነው ማለት ነው። እዚህ ጋር ለምሳሌ ኤግዛምፕሎችን እናያለን። ጄይ ሞንጄ እኔ በልቼ ነበር። ጄይ አለኝ፣ ጄይ ሞንጄ እኔ በልቼ ነበር። ጄይ ሞንጄ ዩን ፖም አፕል በልቼ ነበር። ስለዚህ ያለፈ ነው ማለት ነው። ጄይ ሞንጄ ዩን ፖም አፕል ነው። you can repeat ከኔ ጋር ማለት ነው። ሪፒቴ ማድረግ ትችላላችሁ። j'ai mangé une pomme. j'ai mangé une pomme. j'ai አለኝ፣ manger ደግሞ past participle ነው የመብላት የሚለው verb ማለት ነው። tu as fini tes devoirs. የቤት ስራህን ጨርሰሃል? tu as fini tes devoirs. tu as አለ plus fini ፊኒር መጨረስ የሚለው verb past participle ነው ማለት ነው። ስለዚህ tu as fini tes devoirs የቤት ስራን ጨርሰሃል ጥያቄ ስታረጉት tu as fini tes devoirs. tu as fini tes devoirs. devoir የቤት ስራ ማለት ነው። ils ont regardé un film. ils ont አላቸው ነው ግን ደግሞ ወደ passé composé ሲሆን ils ont regardé አይተው ነበር። ils ont regardé un film. ፊልም አይተው ነበር። ስለዚህ ይሄ ሲምፕል ፓስት ነው ማለት ነው። አሁን ከቨርብ ኤትር ጋር ስናየው ቅድም እንዳልኳችሁ ሬጉላር ቨርቦችን ወይም የትኛውን ቨርቦች ስትጠቀሙ በቨርብ ኤትር ኦግዚለሪ ቨርብ ኤትር እና አቮር ነው የምትጠቀሙት። እስካሁን ከአቮር ጋር ስናየው እንቅስቃሴ ያላቸው ቨርቦች አይደሉም። ሞንጄ መጨረስ፣ ማየት የሚሉ ቨርቦች እንቅስቃሴ ያላቸው ወይም ሪፍሌክቲቭ ቨርቦች አይደሉም ማለት ነው። ልዩነቱን በዛታ ያላችሁ። አሁን ደግሞ ቨርብ ኤትር እንደ ኦግዚላሪ ቨርብ ተጠቅመን ፓሴ ኮምፖዜን እንዴት ነው የምንመሰርተው የሚለው እናያለን። አንደኛው verbs of motion እንቅስቃሴ ያላቸው ቨርቦች እንጠቀማለን። ሁለተኛው ደግሞ ሪፍሌክቲቭ ቨርቦች እንጠቀማለን ማለት ነው። ስለዚህ subject plus être in present to be የሚለውን verb በፓስት ኮንጁጌት ካደረጋችሁ በኋላ ፓስት ፓርቲሲፕል ትጠቀማላችሁ ማለት ነው። ለምሳሌ elle est allée ሄዳ ነበር። elle est እሷ ናት። ከዛ allée
aller እዚህ ጋር በፓስት ፓርቲሲፕል ነው ማለት ነው። መሄድ የሚለውን ቨርብ ደግሞ የምትጠቀሙት እንቅስቃሴ ስላለው ከቨርብ être ጋር ነው፣ ከኦግዚላሪ ቨርብ être ጋር ነው። ስለዚህ elle est allée au marché ገበያ ሄዳ ነበር። ከዛ nous sommes partis hier ትናንት ሄደን ነበር። nous sommes እኛ ነን፣ ግን ወደ ፓሴ ኮምፖዜ ሲቀየር nous sommes allés hier ወይም nous sommes partis hier ትናንት ሄደን ነበር። je me suis levé tôt ትናንት በጊዜ ነበር የነቃሁት ወይም ቶሎ ነበር የነቃሁት ከእንቅልፍ የተነሳሁት። je me suis levé tôt ቅድም በባለፈው ቪዲዮ እንደነገርኳችሁ ሪፍሌክቲቭ ቨርብ የምትሉት አክሽኑን ራሳችሁ ላይ ስታረጉ ነው። ታጠብኩ፣ ተነሳው ስትሉ ማለት ነው። ስለዚህ አክሽኑን ራሳችሁ ላይ የምታደርጉት ከሆነ ወይም የሆነ ሰው አክሽኑን ራሱ ላይ ተነሳ፣ ታጠበ የምትሉ ከሆነ ሪፍሌክቲቭ ቨርብ ይባላል። ስለዚህ እዚህ ጋር ያለው አረፍተ ነገር je me suis levé tôt በጧት ተነስቼ ነበር ወይም በጧት ተነሳው። ሌላው ኮመን ኤክስፕሬሽን አላቸው። ለምሳሌ ፓሴ ኮምፖዜን አምፓርፌን የምንለይበት አንደኛው ትናንት፣ ይሄውን መቼ የሚለውን ፕሪሳይዝ ያደርጋል ማለት ነው። ትናንት ለምሳሌ j'ai parlé avec ma mère hier, j'ai appelé à mon ami hier, j'ai appelé à mon ami hier ትናንት ለጓደኛዬ ደውዬ ነበር። hier ወይም ትናንት የሚለው ቃል ፓሴ ኮምፖዜ የምንጠቀምበት አንድ ኤክስፕሬሽን እንደሆነ ማየት እንችላለን ማለት ነው። ከዛ ደግሞ la semaine dernière ባለፈው ሳምንት እያልን የምናወራ ከሆነ አምፓርፌን ሳይሆን ፓሴ ኮምፖዜ ነው የምንጠቀመው ማለት ነው። ስለዚህ la semaine dernière ኦኬ፣ ባለፈው ሳምንት። ኢሊያ ለምሳሌ ce matin ዛሬ ጧት። አሁን ይሄ መቼ የሚለውን ፕሪሳይዝ የጊዜውን ፕሪሳይዝ መቼ የሚለውን የሚያሳይ ነው ማለት ነው። ce matin ዛሬ ጧት። ለምሳሌ ce matin je me suis levé tôt ዛሬ ጧት ቶሎ ነበር የነቃሁት ወይም earlier ማለት ነው የነቃሁት። ኤግዛክትሊ ሰዓቱን ፕሪሳይዝ አድርጋችሁ ስታወሩ ፓሴ ኮምፖዜ መጠቀም ትችላላችሁ። ሌላው በፍጥነት ወይም ባልታሰበ ሁኔታ እያላችሁ ስታወሩ እነዚህ አይነት ቱ አኩ ሱዳንማ ሰደንሊ ያላችሁ ስታወሩ ማለት ነው። ለምሳሌ ኤግዛምፕሎችን እንይ። አሁን hier j'ai rencontré un ami ትናንት አንድ ጓደኛዬን አገኘው። hier j'ai rencontré ማግኘት ነው፣ ያንን ሰው ስታገኙት ማለት ነው። j'ai rencontré hier un ami ትናንት አንድ ጓደኛዬን አገኘው። ኦኬ እነዚህ እንደዚህ አይነት ኤክስፕሬሽኖች ካሉ ፓሴ ኮምፖዜ ነው የምትጠቀሙት ማለት ነው። ትናንት፣ ከትናንት በፊት ኤግዛክትሊ ሰዓቱን ስለሚናገር ማለት ነው። አሁን በፓሴ ኮምፖዜ እና አምፓርፌ ሁለቱም ተመሳሳይ ወይም ያለፈ ጊዜ ቴንሶች ስለሆኑ ልዩነታቸውን እንድታቁ ትንሽ ፍንጭ ልስጣችሁ። ፓሴ ኮምፖዜን የምትጠቀሙት ያለቀ አክሽን ነው፣ ኮምፕሌትድ አክሽን ነው። ከዛ ደግሞ ዋን ታይም ኢቨንት ነው፣ ድግግሞሽ የለውም። መቼ እንዳደረጋችሁት ትናንት ሊሆን ይችላል፣ የዛሬ 2 ሳምንት ሊሆን ይችላል። ኤግዛክትሊ ፕሪሳይዝ ያደረጋችሁ ማውራት የምትችሉት አክሽን ሲሆን ፓሴ ኮምፖዜ ነው። ሌላኛው ደግሞ አምፓርፌ ደግሞ ኦንጎይንግ አክሽን ሊሆን ይችላል። ለምሳሌ ከትናንት ጀምሮ የኔ የስራ ፕሮጀክት ላይ እየሰራው ነበር ብትሉ እስከ ዛሬም ሊመጣ ይችላል። ከዛ ደግሞ ሀቢታችሁን ማለት ሁሉ ጊዜ በአለፈ ጊዜ የምታደርጉት ልምዳችሁ ሁሉ ጊዜ የምታደርጉት ልምዳችሁ ከሆነ እሱን ለመናገር። ከዛ ደግሞ ዲስክሪፕሽን ማለት ሁኔታው እንዴት እንደነበረ የነበራችሁበት ቦታ ሊሆን ይችላል፣ የሰራችሁት ስራ ሊሆን ይችላል። ምን ያክል ዲስክራይብ ስታረጉት ስትገልጹት ነው። ኦኬ ስለዚህ እነዚህ ናቸው ልዩነቶቹ ማለት ነው ማወቅ ያለባችሁ። ለምሳሌ አሁን አንድ አረፍተ ነገር ላንበብላችሁ። quand j'étais petit ትንሽ እያለሁ quand j'étais petit je jouais au foot tous les jours. quand j'étais petite je jouais le foot tous les jours. ልጅ እያለሁ ወይም ትንሽ እያለሁ ሁሉ ጊዜ ኳስ እጫወት ነበር። je quand j'étais petite ትንሽ እያለሁ je jouais du foot tous les jours ትንሽ እያለሁ ሁሉ ቀን ወይም ሁሉ ጊዜ። አሁን ይሄ
ሁሉ ጊዜ የምታደርጉት በፓስት ቴንስ ወይም ልጅ ያላችሁ የምታደርጉት ድግግሞሽ አለው ሀቢት አለው ማለት ነው። ስለዚህ ልምዳችሁን ስታወሩ ሀቢት ስለሆነ ልምድ ስለሆነ አምፓርፌን ነው የምትጠቀሙት ማለት ነው። ሶ ኢየር ካላችሁ የዛሬ ዓመት ካላችሁ በ1990 እያላችሁ የምታወሩ ከሆነ መቼን እንዳደረጋችሁት አክሽኑ የምትናገሩ ከሆነ ፓሴ ኮምፖዜ ነው። ግን በአጠቃላይ ዲስክራይብ እያደረጋችሁ ልጅ ያለው እንደዚህ ያደርግ ነበረ ልምዳችሁን ስታወሩ አምፓርፌ ነው ማለት ነው። ሶ ትልቁ በሁለቱ ቴንስ መካከል በፈረንሳይኛ ልዩነቱ ይሄ ነው ማለት ነው። ሶ አሁን ለእናንተ ኤግዛምፕሎችን እናያለን። ለምሳሌ ሞንጄ የሚለው ቨርብ አለ አይደለ? ሶ ኑ ዳሽ ዩን ፒዛ ኢየር ትናንት ፒዛ በላን ብትሉ ትናንት የሚለው ቃል ፕሪሳይዝ ያደርገዋል። ያለፈ አክሽን ነው ፒዛ መብላታችሁ። ግን ደግሞ ኢየር ካላችሁ በኋላ መቼ እንደበላችሁ ስለሚያሳይ ፓሴ ኮምፖዜ ነው ሞንጄ የሚለው ቨርብ ማለት ነው። ስለዚህ nous avons mangé une pizza hier ትናንት ፒዛ በላን። ሶ regarder ሁለተኛው ደግሞ regarder ነው ማየት። ለምሳሌ ያለፈው ቅዳሜ ፊልም አየን ብትሉ ያለፈው ቅዳሜ የሚለው ቃል ፓሴ ኮምፖዜ እንደሆነ አክሽኑ ወይም ቴንሱ ያስታውቃል ማለት ነው። ሶ nous avons regardé un film la semaine dernière ወይም la dernière samedi regarder የሚለው ወይም ማየት የሚለው ቨርብ ኮንጁጌት ታደርጉት በፓሴ ኮምፖዜ tu as regardé un film le samedi dernier. Tu, ante, ወይም አንቺ, tu as regardé, ok, un film le samedi dernier. ባለፈው ቅዳሜ ፊልም አይታ ነበር ወይም አይተሽ ነበር። ከዛ se lever አለ መነሳት። se lever መነሳት። ዛሬ ጧት ቶሎ ነው የተነሳሁት ብትሉ አንደኛ ዛሬ ጧት የሚለው ኤክስፕሬሽን መቼ የትኛውን ቴንስ እንደምትጠቀሙ ያሳያል። ፓሴ ኮምፖዜ ነው አይደለም? ሶ je me suis levé tôt ce matin ዛሬ ጧት ቶሎ ነው የተነሳሁት ወይም በጧት ነው የተነሳሁት። ሶ ይሄን ነው ከኤክስፕሬሽኖች ወይም ፓስት ቴንስን ወይም ፓሴ ኮምፖዜን ስንጠቀም ኤክስፕሬሽኖች አሉ አይደለ? ፓሴ የትኛውን አምፓርፌ እንጠቀም ወይስ ፓሴ ኮምፖዜ የሚለውን የሚለዩላችሁ ኤክስፕሬሽኖች አሉ። እንዳልኳችሁ ትናንት ከትናንት በፊት የዛሬ ዓመት ያላችሁ ሰው ከነሱ ጋር ደግሞ ኤግዛምፕሎችን እናያለን። Hier j'ai rencontré mon professeur. Hier j'ai rencontré mon professeur. ትናንት አስተማሪዬን አገኘሁት። Hier j'ai rencontré mon professeur. ከዛ la semaine dernière ባለፈው ሳምንት La semaine dernière, ባለፈው ሳምንት, ils sont partis en vacances. ወደ ቫኬሽን ሄዱ. ኦኬ La semaine dernière, ils sont partis en vacances. ወደ ቫኬሽን ባለፈው ሳምንት ወደ ቫኬሽን ሄዱ። አሁን ፓሴ ኮምፖዜን በዲቴል ለማየት ሞክረናል። በራሳችሁም የተለያዩ ኤክሰርሳይሶችን ወይም መለማመጃዎችን እየሰራችሁ ፕራክቲስ ማድረግ ትችላላችሁ። ከዛ በፊት ግን ሊጠቅማችሁ የሚችሉ ከቨርብ ኤትር ጋር ፓሴ ኮምፖዜ ኮንጁጌ የሚደረጉ ቨርቦችን ላሳያችሁ። ለምሳሌ እንቅስቃሴ ያላቸው ቨርቦች አሉ አይደለ? aller መሄድ፣ venir መምጣት፣ arriver መድረስ፣ partir መሄድ፣ entrer መግባት፣ sortir መውጣት፣ naître መወለድ፣ mourir መሞት፣ tomber መውደቅ። retourner መመለስ፣ rester መቆየት፣ passer ማለፍ። እነዚህ ቨርቦች ሪፍሌክቲቭ ቨርብ አይደሉም፣ ግን እንቅስቃሴ ያላቸው ቨርቦች ስለሆኑ ግዴታ ከቨርብ ኤትር ጋር ወይም ከቨርብ ቱ ቢ ጋር ነው ኮንጁጌ የምታረጉት ማለት ነው። ይሄን ይመስላል ፓሴ ኮምፖዜ ላይ ላሳያችሁ ያሰብኩት ማለት ነው። አብራችሁን ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ። ኦቭዋር